አንደኛው እንግዲህ ከኋላ ሁሉን ነገር ተመልክተናል አውቀናል። እመቤታችን ቅድስት ድንግል ማርያም አኗኗሯን ከሐና ማኅፀን ጀምሮ ከወላጆቿ ቤት ጀምሮ እስከ ባለ ዕረፍቷ ድረስ እንዴት ነበረ? ለእኛስ ምን ትርጉምና ትምህርት ይሰጠናል? አሁንም መጋቤ ሐዲስ አባ ገብረ ኪዳን። እሺ እመቤታችን ቅድስት ድንግል ማርያም ከሐናና ከኢያቄም ጀምሮ ሲያነጻት እግዚአብሔር አኗኗሯን ለመናገር ሰሎሞን ጠቢቡ በመጽሐፈ መኃልየ ዘሰሎሞን ምዕራፍ 3 ከቁጥር 9 እስከ 11 ያለውን አንስተን እንቀጥላለን። አንድ ነገር ግን ማስተዋል የሚጠበቅብን እመቤታችን ቅድስት ድንግል ማርያም አኗኗሯ ራሱ ጥቅም ስላለው ማስተዋል ስለሚገባ ነው። ታዲያ ሰሎሞን እንዲህ ይላል፣ መጾረ ገብረ ለርሱ ንጉሥ ሰሎሞን። ሰሎሞን ለራሱ አልጋ ሰራ። ለማን ያልኳችሁ? ለራሱ የሚለው እንዳትረሱ። ሰሎሞን ለራሱ አልጋ ሰራ ይላል። ከዚያ በኋላ እምፀወ ሊባኖስ፣ ከሊባኖስ እንጨቶች ለራሱ አልጋ ሰራ። ከዚያ ምን ይላል መሰላችሁ? አይማዲሁ ገብረ ዘብሩር፣ ምሰሶዎቹን የብር አደረጋቸው። ምስማኩ ዘወርቅ፣ መደገፊያውን ደግሞ የወርቅ አደረገው። ውስጡ ንጡፍ በእብነ ሰምፔር፣ በዚህ ውስጡ ደግሞ ሰምፔር የሚባል ዕንቁ ተነጥፎበታል። ሐምራዊ ግምጃም አንጥፎበታል። ከዚያ በኋላ ምን ይሁን? ጻት ራዕየ ጽዮን ለንጉሥ ሰሎሞን፣ እናንተ የሰሎሞን እናንተ የጽዮን የኢየሩሳሌም ልጆች የኢየሩሳሌም ቆነጃጅት የሰሎሞንን ሰርግ ታዩት ዘንድ በዚህ ቀን ወደ ኢየሩሳሌም ውጡ ይላል። ስለ ቃሉ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እልልታ ግን አታብዙ፣ ትምህርት ያቋርጣል። ዋናው መሰረታዊ ነገር ልነግራችሁ ያሰብኩት ምንድን ነው? ሰሎሞን ለማን አልጋ ሰራ? ለራሱ። ከየት እንጨቶች? ከሊባኖስ በሉ እንጂ። ምሰሶዎቹ የምን? የብር። እሺ አሁን ይሄ ምንድን ነው? ሰሎሞን የዳዊት ልጅ ነው። አስተውሉ። ሰሎሞን የዳዊት ልጅ ነው። የዳዊት ልጅ ነው። ሰሎሞን ማለት መስተሳልም ሰላማዊ ማለት ነው። ሰሎሞን የዳዊት ልጅ ነው። ታዲያ አባቱ ዳዊት ከወለደው በኋላ ዳዊት ዘመኑን ጨርሶ ሊያርፍ ሲል እንዲህ ብሎታል፣ ልጄ ሆይ ሰው ሁን፣ የእግዚአብሔርን ሕግጋትንም ጠብቅ ብሎ መንበሩንም አውርሶታል። መንበሩን ሲያወርሰው በሱ ላይ አዶንያስ የሚባል ወንድሙ አባቱ ዳዊት ሳይፈቅድለት እነግሳለሁ ብሎ አስቦ ነበረ። ሰሎሞንን ገድዬ እኔ ንጉሥ ሆናለሁ ብሎ ሲያስብ እንደዚያ ብሎ ባሰበበት ቀን አዶንያስ ወድቆ ሰሎሞን ተሾመ። ሰሎሞን ሲሾም ለራሱ አልጋ ሰራ። ከሊባኖስ እንጨቶች ቆርጦ መደገፊያዎችን ምሰሶዎችን የብር አድርጎ ከሊባኖስ እንጨቶች መደገፊያውን የወርቅ በላዩ ላይ ደግሞ ሐምራዊ ግምጃ አንጥፎ ሰምፔር የሚባል ወርቅ ለብጦ ዙፋኑን ሰራ። በዚያ ላይም ነገሰ። በዚያ ላይ ሲነግስ በመንበሩ ላይ መቀመጥ የሚችለው ሰሎሞን ብቻ ነው። ሌሎቹ ግን ከበው አቤቱታ ማቅረብ ሰሎሞንን ማየት ይችላሉ። በመንበሩ ላይ መቀመጥ ግን አይችሉም ማለት ነው። ይህ ሲተረጎም ምንድን ነው? ሰሎሞን ማለት ሰላማዊ ነው። ለጊዜው ምን ብሎታል? እሱ በኦሪዮ ሚስት አማካይነት ኃጢአት ሰርቶ ከእግዚአብሔር ጋር ተጣልቶ ነበረ። በነቢዩ በናታን አማካኝነት ንስሐ ገብቶ ከእግዚአብሔር ጋር በታረቀበት ዘመን ሰሎሞን ተወልዷልና ሰላም አገኘው፣ መታረቂያ ልጅ አገኘው።
በአንተ ዘመን እርቅ አገኘው ብሎ ሰላማዊ ብሎታል። ይህ ሰላማዊ የተባለ ማን ነው? ክርስቶስ ነው። የሰላማችን አለቃ እርሱ ነው። ሰላሜ አሐድግ ለክሙ ወሰላም አቡየ እሁበክሙ አኮ በከመ ይሁብ ዓለም ዘሁበክሙ ዓለም ዘሁበክሙ። ሰላሜን እተውላችኋለሁ፣ የአባቴን ሰላም እሰጣችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ያለ የሰላማችን ራስ የሰላማችን አለቃ ኢየሱስ ክርስቶስ ነው። እርቃችን አስተውሉ፣ መታረቂያችን፣ ታራቂያችን፣ አስታራቂያችን እርሱ ነው። የታረቀንም እርሱ ነው፣ ያስታረቀንም እርሱ ነው። የታረቅንበት መስዋዕታችንም እርሱ ነው። ይህ ሰላማዊ ኢየሱስ ክርስቶስ ከሊባኖስ እንጨቶች ዙፋኑን ሰራ። የሊባኖስ እንጨቶች የተባሉ ሐናና ኢያቄም ናቸው። በሊባኖስ ተራራ እመቤታችንን ወልደዋታልና የሊባኖስ እንጨቶች ይባላሉ። ከሊባኖስ ላይ የበቀለ ከፍ ብሎ እንዲታይ በቅድስና በንጽህና ከፍ ብለው የሚታዩ እነርሱ ምን ይባላሉ? የሊባኖስ እንጨቶች ይባላሉ። ለምን ከፍ ይላሉ ቢባል የፀሐየ ጽድቅ የክርስቶስ አያቶቹ ተብለው ተጠርተዋልና። እኔ እኮ አንዳንድ ጊዜ ሲራክ ምን ይላል? ትዕቢተኛ ድሃ አበሳጨኝ ይላል። እስኪ ትዕቢተኛ ድሃ አበሳጨኝ ይበሉ። ከሀብታም ሰርቶ እንዳይበላ ኩራት ራት ነው የሚል ማለት ነው። አሁን ኩራት ራቱን ያውቃል? አይሆንም። ትዕቢተኛ ድሃ አበሳጨኝ። ሐናና ኢያቄም የእግዚአብሔር አያት ናቸው። እግዚአብሔር አያት ሲላቸው ያላፈረባቸውን እኛ ዘመዶቻችን፣ አባቶቻችን፣ እናቶቻችን ብለን ብንሰግድባቸው ያሳፍራል? ብንሰግድላቸው? እግዚአብሔር አያቴ ሲል ያላፈረውን እኔ እናቴ ብላት ሐናን ምንድነው የሚያሳፍረኝ? እግዚአብሔር አባቱ ኢያቄም እንዲሆን ያላፈረውን እኔ ጎስቋላው አባቴ ኢያቄም ብዬ ብሰግድ ምንድን ነው ነውሩ? ስለዚህ ለእግዚአብሔር አያትነት የበቁ ስለሆኑ ከፍ ያሉ የሊባኖስ እንጨቶች ናቸው። ከነሱ ዙፋን ሰራ። መንበሩ ዙፋኑ ድንግል ማርያም ናት። እንጨቶች የተባሉ እነሱ ናቸው። ከዚያ ላይ ምሰሶውን የበር የተባሉት የብር ምሰሶዎች እነማን ናቸው? አብርሃም፣ ይስሐቅ፣ ያዕቆብ የጠሩ ሃይማኖታቸው ጽሩይ፣ ምግባራቸው ጽሩይ፣ አኗኗራቸው ጽሩይ፣ ከእግር ጥፍራቸው እስከ ራስ ጠጉራቸው በሃይማኖትና በምግባር ያሸበረቁ ቅዱሳን ናቸው። ከነሱ መሰረት ላይ ድንግል ማርያምን ዘረጋት። ለምን? ዙፋኑ ትሆን ዘንድ ማለት ነው። ከዚያ በኋላ ተመልከቱ። በዚያ ላይ ሲዘረጋው መደገፊያውን የወርቅ ከንጹሐን አባቶች እንድትወለድ አደረገ። የሊባኖስ እንጨቶች ሐናና ኢያቄም ናቸው። በዚያ ላይ መደገፊያው የወርቅ የተባለ የእሷ ሥጋ ነው። ከሁሉም ንጹሐን አባቶች የጠራ አካል ያላት ለእግዚአብሔር ማደሪያነት የበቃች እመቤታችን። የእመቤታችን መልኳ የማንን መልክ ይመስላል? ንገሩ እንጂ። የአምላክን መልክ ይመስላል። እንኳን ድንግል ማርያም እኔስ ባሪያውና በአምሳሉ ተፈጥሬ መስሎኝ። እናንተ ማንን ትመስላላችሁ? እመቤታችን የአምላክን መልክ ትመስላለች ማለት ምን ማለት ነው? እግዚአብሔር ባሪያውና በአምሳሉ ፈጠረን፣ እውነት አሰል። በኃጢአት ወደቅን፣ እውነት አሰል። እመቤታችን ግን ኃጢአት ስለሌለባት አራያ እግዚአብሔርንና አምሳለ እግዚአብሔርን ይዛ የተገኘች ብቸኛይቱ እግዚአብሔርን የሚመስል መልክ ያላት ማናት? እመቤታችን። እርሷ ብቻ የተፈጠርንበትን አካልና ጽሬት ይዛ የተገኘች እርሷ ናት። ታዲያ ለዚህ ነው ወርቅ መደገፊያው የወርቅ ቅድም መጋቢ አዲስ እንዳሉት የሳሙት ከንፈሮቿ፣ የዳሰሱት እጆቿ፣ እሷን አዝለው የተንከራተቱት እግሮቿ፣ ያዘለው ጀርባዋ ንጹህ በሆነ ተመልክቱ ስለሆነ መደገፊያው የወርቅ አለ። እዚያ ላይ ሐምራዊ ግንጃ አነጠፈበት ሐር እስመ ከመሜላት ፍቱል ፈትለ ስጋጊ ዘከለሎ ይላል አባ ጊዮርጊስ። ልክ ተመልከቱ፣ ሰሎሞን በሐር መጋረጃ ዙፋኑን አሸብርቆ በዚያ እንደሚጋረድ አካላዊ ቃልን የሰወረ አማናዊ የሐር ንጹሕ መጋረጃ መንጦላይት ያንቺ ሥጋ ነው ይላል። ሰምፔር የተባለ ደግሞ የሷው ሥጋ ነው፣ ፍቅሯ ነው። ሰምፔር በሉ እንጂ ሰምፔር ምን ያደርጋል? ሰምፔር የሚባል ከወርቅ የበለጠ ነው። ከወርቅ የበለጠ እና ይሄ ሰምፔር የሚባል ብረቱንም ሳሩንም ቅጠሉንም ይስባል። የሚስብ ነው። ድንግል ማርያም የማትስበው ፍጡር የለም። እግዚአብሔርን አልሳበችውም? ንገሩኝ እንጂ። ጽጌረዳ ካለበት ንቦች ይከባሉ። እውነት አሰት? እውነተኛይቱ ጽጌረዳ ድንግል ማርያም ካለችበት መላእክት አይከቡም?
ይከባሉ። እግዚአብሔር አልመጣም ከሷ። እግዚአብሔር ከሷ ስላለ መላእክት ከበው በቤተልሔም አልከተሙም? ከትመዋል። እዚያ ነበሩ። ኃጥአን ይፈልጓታል ብታነጻን ብለው፣ ጻድቃን ይፈልጓታል ትምክታቸው ናትና፣ መላእክት ይፈልጓታል የሃይማኖት መስታወታቸው ናትና። አይተውት የማያውቁትን እግዚአብሔር እኮ ያሳየቻቸው ድንግል ማርያም ናት። ይገርማል። ቅዱስ ቄር እንዲህ ይገርማል እኮ 5000 ዓመት በሙሉ ቅድም እንደተማርነው በሰረገላ እሳት ተሸክመው ቅዱስ እግዚአብሔር ቅዱስ እግዚአብሔር ቅዱስ አያል ግን አያዩትም። ማየት ይቻላል እንዴ? አያዩትም። አዲያ ምን ይደረግ ሲባል ከድንግል ማርያም ተወልዶ አዩት። አስተራየ በስጋ አስተራየ ለመላእክት ተወልዶ በስጋ እስመ ይርህጎም ቅድመ ይኩን ሰብአ ይላል ቅዱስ ቄርሎስ። ከድንግል ማርያም ሲወለድ መላእክት እንኳን አዩት። ቅዱስ ገብርኤል እኮ ለእረኞች እየሄደ እንኳን ደስ ያላችሁ የሚላቸው እኮ ለእኛ ደስታ ብቻ ብሎ አይደለም፣ ለራሱም ደስ ብሎት ነው። ለምን? አይቶት የማያውቀውን እግዚአብሔር አየዋ። ስለዚህ ተመልከቱ ታዲያ እመቤታችን ቅድስት ድንግል ማርያም የመላእክት እንኳን የሃይማኖታቸው መስታወት ናት። በእውነት ማለት እግዚአብሔርን ለማየት ያበቃቻቸው መጽሔተ ሃይማኖት እርሷ ናት። ስለዚህ ሳምፔር ይባላል። አፈሩንም ይስባል፣ ትቢያውንም ይስባል። ኃጢአተኛውም እናቴ ሲላት እምቢ አትለውም። አባ ጊዮርጊስ ምን አለ? ኦፍሲት መናሃይት አስቆርሪ ለአድኖቴ ስመሪ። ድንግል ማርያም ማንንም አትንቂም፣ እኔንም ለማዳን ፍቀጅ ይላል። አባ ጊዮርጊስ ዘጋስጫ ነው። እንዳንቺ ያለ ንጹሕ እንደኔ ያለ ዘማዊ የለም፣ እንዳንቺ ያለ ንጹሕ የለም፣ እንደ ልጅሽ ያለ መሐሪ የለም ይላል። ስለዚህ እኔ ክፉ ስሆን አንቺን አሳየዋለሁ፣ ንጽሕና ሲፈልግ ንጽሕት እናትህ ነይና ማረኝ ይለዋለሁ። ስለዚህ ቅድስና ሲፈልግ አንቺን አሳየዋለሁ ይላል። እንዲህ አድርጎ ፈጠራት እግዚአብሔር። ከማን? ከሐናና ከኢያቄም ተወለደች። መንበርን ዘረጋ። ሰሎሞን ለማን ነበር? ረሳችሁት መሰል? ለራሱ። ድንግል ማርያም የማን መንበር ብቻ ናት? የእግዚአብሔር መንበር ብቻ ናት። ተመልከቱ። አካላዊ ቃል ክርስቶስ ጳጳስ በተቀመጠበት ወንበር ኤጲስቆጶስ ይቀመጣል? አይቀመጥም። መነኩሴ ይቀመጣል? አይቀመጥም። ንጉሥ በሚቀመጥበት ዘበኛ ወይም ደግሞ ባለሟል ይቀመጣል? አይቀመጥም። አካላዊ ቃል ባደረበት ማኅፀንም ፍጡር አያድርበትም። ስለዚህ ተመልከቱ። አንተ ሰው ይላል አውፋኔዎስ የሚባል ሊቅ ነው። እየሰማችሁ ነው? እስኪ ወደ ምስራቅ ዙር ይላል። ፀሐይን ልብ ብለህ ተመልከት። ዓይኔን ያመኛል ካልክ ይላል የምትገባው ፀሐይ የወጣችባትን ምስራቅ መመልከት ካልቻልክ አካላዊ ቃል እውነተኛው ፀሐይ የወጣባትን ምስራቅ ድንግል ማርያምን ማየት እንዴት ትችላለህ? ይላል። እንኳንስ በእሷ ላይ ማደር ይቅርና ማየት እንኳን ፍጡር አይቻለውም። በረሪትነቷ ስትገለጥ ብቻ ያያታል። እንዲህ አድርጎ እሳታዊት መንበሩን ድንግል ማርያምን ዘረጋት፣ ለሱም በቂ እናት ሆነችው። ታዲያ ተመልከቱ። እንዲህ አድርጎ ከነዚህ ንጹሐን አባቶች ፈጠራት። ከተወለደች በኋላ ንጽህናዋን ጠብቆ መርገመ ሥጋ መርገመ ነፍስ እንዳይወድቅባት አድርጎ አንጽቶ ከልሎ ከንጹህ ከጭቃ ውስጥ እንደሚገኝ ወርቅ ማለት ነው። ከጭቃ ውስጥ እንደሚገኝ ወርቅ ከጭቃ ውስጥ ሲኖር ጭቃው ከወርቁ ላይ እንደማይዋሃድበት በሐናና በኢያቄም አብራክ ከነሱ አብራክ ስትገኝ መርገመ አዳም ያልወደቀባት እርሷን ፈጠረ። በእናት አባቷ ያኔ ለምነው ሰጣቸው እና ተመልከቱ። በእናት በአባቷ አልቅሰው ነው ያገኟት። በእውነቱ አልቅሰው ለምነው አገኟት። ከነሱም ተወለደች። በእናት በአባቷ ቤት 3 ዓመትም ተቀመጠች። ተቀምጣ በ3 ዓመቷ ቤተ መቅደስ አመጧት። እግዚአብሔር በመጽሐፈ ኪዳን ምን ይላል? ዘአሲ ተወካፊ። እስኪ በሉ የሚሰጥ በሉ፣ የሰጠውን የሚቀበል መልሶ የሚሰጥ በሉ። ሐናና ኢያቄምን ለማን ሰጠ? ማነው? እመቤታችን ለማን ሰጠ? ለሐናና ለኢያቄም ሰጠ። ለሐናና ለኢያቄም ሰጠ። ሐናና ኢያቄም ለማን ሰጡት? ለእግዚአብሔር። የ3 ዓመት ልጅ አፏ ያልፈታች ልጅ ድንኩል እያለች ሰጡት። መቅደሲቱን ወደ መቅደስ አስገባት። ተመልከቱ። እግዚአብሔርን ለመሸከም የምትበቃውን መቅደስ በምትፈርሰው መቅደስ አሳደጋት ማለት ነው። ያቺ መቅደስ ፈርሳለች። አማናዊት መቅደሱ ድንግል ማርያምን በምትፈርሰው መቅደስ አሳደጋት። በእውነቱ እውነተኛይቱ መቅደሱ ግን እርሷ ናት። በእውነቱ ታዲያ ተመልከቱ። ዘአሲ ተወካፊ ሰጣቸው፣ ተቀበላቸው። ለምን? እግዚአብሔር ይገርማል እኮ ሊሰጥ ሲል ስጡኝ ይላል። አይገርምም? እግዚአብሔር ሳይተኛ ቀስቅሱኝ ይላል፣ ሳይጠፋው ንገሩኝ ይላል። እያወቀ ይጠይቃል። አሁን እኛን ተመልከቱ። የሚጠፋው ይመስል ቅዱስ ቅዱስ በሉኝ ይላል። ቅዱስነቱ ለእሱ አይጠፋው። ይጠፋዋል? የሚያውቀውን ለምን እነግረዋለን? እኛ ስንናገር ደስ ስለሚለው ነው። ከኛ ይቀበላል። አንደበትን ሰጠ፣ ከኛ ይቀበላል፣ መልሶ ይሰጣል።
ስለዚህ ድንግል ማርያምን ሰጠ። እነሱ ሰጡት። የ3 ዓመት ልጅ ቢሰጡት የ3 ዓመት ልጅ ቢሰጡት የዓለም እናት አድርጎ ሰጣቸው። ለእግዚአብሔር ሲሰጡት ሁሉም ከእግዚአብሔር በርክቶ ይመለሳል። እውነት ሐሰት? እውነት ነው። በእውነቱ ተመልከቱ። እነሱ የሰው ልጅ ሰጡት፣ እሱ ግን የእግዚአብሔር እናት አደረጋል። ይገርማል እኮ እግዚአብሔር በእውነት እንዴት ከፍ እንደሚያደርግ ያስደንቃል። እነሱ የእነሱን ልጅ ቢሰጡት የእግዚአብሔር እናቱ እመ እግዚአብሔር ጸባዖት መታሰቡ እንኳን ልብ የሚያደክመውን እግዚአብሔር ወሰነችው። እግዚአብሔርን አውቆ አይደለም አስቦ እንኳን የሚጨርሰው የለም። ቅዱስ ኤጲፋኒዎስ እንዲህ ይላል፣ እግዚአብሔርን እኔ አውቄ የምጨርሰው ከሆነ ለምን ልዑል እግዚአብሔር ይባላል ይላል። እኔ ከደረስኩበትማ ሂሳብ መሆኑ ነው። እግዚአብሔር እንዴት አውቆ መጨረስ ይቻላል? ግን አለ እግዚአብሔርን አውቄ ባልጨርሰው ከትልቅ ባሕር በማንኪያ ውሃ እንደመጠጣት፣ ፀሐይን ሙቄ ባልጨርሳት ለብርድ ያክል ትንሽ እንደምሞቀው፣ እግዚአብሔርን አውቄ ባልጨርሰው ለልጅነት ያክል ትንሽ ትንሽ እማረዋለሁ ይላል። ታዲያ እግዚአብሔርን ማወቁ ብቻ ሳይሆን ተመልከቱ፣ አሸናፊ እግዚአብሔር በሉ እስኪ። አሸናፊ እግዚአብሔር ማለት እኮ ተመልከቱ፣ በዱላ በጎራዴ በሰይፍ አይደለም እኮ ሕሊናን እንኳን የሚረታ ማለት ነው። ማሰቡ እንኳን ልብ እግዚአብሔር አስቦ 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 ያቅተዋል፣ ይሸንፋል፣ ቁጭ ይላል። ሰውል ማል ለሊከ ብከ አንጦላዕከ ራስን በራስ ትጋርዳለህ ብሎ ልብ አርፎ ቁጭ ይላል። መመርመር ይሳነዋል። ይሄ ለዚህ እናት ለመሆን በቃች። ተመልከቱ፣ ለዚህ እናት ለመሆን እንድትበቃ አድርጎ መልሶ ሰጣቸው። መቅደሲቱን በምን አስቀመጣት? ተናገሩ እንጂ። በመቅደስ እዚያ ውስጥ ህብስተምና በመላእክት እያቀበላት ኖረች፣ በንጽህና በቅድስና እግዚአብሔርን ሳትዘነጋ። የእመቤታችን ውለታ ማወቅ አለብን። የእግዚአብሔር ቤተሰቦች እንዴት በሉ፣ እግዚአብሔር እንዴት አትሉ? እሺ እግዚአብሔር እመቤታችን መርጧታል አይደል? እና አንዳንድ ሰዎች ምን ይላሉ? እንዴ ከመረጣት ሲመርጡት የማይመርጥ አለ። ቆርጦ በትር ሲያደርጉት እምቢ የሚል በትር የለም፣ እንጨት የለም። ስለዚህ እግዚአብሔር ስለመረጣት እናቱ ሆነች። ታዲያ ምን አዲስ ነገር አለ? እኛ ለምን እንሰግዳለን ይላል። መመረጥማ ዓለም ሁሉ ተመርጦ ነበር። አዲያ ግን መመረጡን አላበላሸም። ለምንኩስና ተመርጦ ምንኩስናውን ያበላሸ የለም። ለቅስና ተመርጦ ቅስናውን የጣለ የለም። ለትዳር ተመርጦ ትዳሩን ያበላሸ የለም። ለክርስትና ተመርጦ ለክደት የሮጠ የለም። ለስብከት ተጠርቶ ለክደት የሮጠ የለም። ለዝማሬ ተጠርቶ ለዘፈን የሮጠ የለም። ለእናትነት ተመርጣ እናትነቷን አጽንታ የዘለቀች ግን እሷ ብቻ ናት። መመረጧን ያጸናች ማለት ነው። ይሄንን አጽንታ ያኖረች ማለት ነው። መመረጥማ ሁሉም ይሁዳም እኮ ተመርጧል። አልተመረጠም? ተመርጧል። ሐዋርያውን ተብሎ ቢመረጥ 30 ብር አታሎት ሄደ። 30 ብር መመረጥ ሁሉም ተመርጧል። መመረጧን ያጸናች ግን እርሷ ናት። እስኪ ቤተ መቅደስ አሁን እናንተ ወገባችሁን የቆረቆራችኋለ፣ እንቅልፋችሁ የመጣለ፣ ራት ትዝ ያላችኋለ፣ እንቅልፍ ትዝ ያላችኋለ። አሁን እዚህ ተቀምጣችሁ እኮ ነው። ቢያንስ ብትቀመጡ 3 ሰዓት ነው። 15 ዓመት ቤተ መቅደስ መቀመጥ ቀላል ይመስላችኋል? አንድ ቀን ሳይወጡ አቤት ትዕግስቷ በእውነቱ ማለት ነው። ያንን በማድረጓ እግዚአብሔርን በቤተ መቅደስ ጸንታ 12 ዓመት ብትቀመጥ 20ውን ዓለም የፈጠረውን አምላክ ለመሸከም ኃይል አገኘች ማለት ነው። እንዲህ ይገርማል እኮ። እንዲህ ተመልከቱ። እንዲህ ያለ ነገር ማን ሰምቶ ያውቃል ይላል ኢሳይያስ። እንዲህ ይገርማል። እስኪ በሉ ሁላችሁ እንዲህ ያለ ነገር በሉ እስኪ ማን ሰምቶ ያውቃል? ትንቢተ ኢሳይያስ ምዕራፍ 66 ቁጥር 8 ላይ ታገኙታላችሁ። እንዲህ ያለ ነገር እንዲሁ አሁን ማን ሰምቶ ያውቃል? ከእግዚአብሔርን መውለድ ተሰምቶ አይታወቅም። ተሰምቶ የማይታወቅ ትዕግስት ቢኖራት ተሰምቶ የማይታወቀውን አምላክ ወለደችው። የማይመረመረውን አምላክ ወለደችው። ይህ ምንድነው? በቤተ መቅደስ የኖረችው ትዕግስቷ ነው። ሕሊናዋን አንጽታ ቀድሳ በትዕግስት ቤተ መቅደስ ኖረች። ለዮሴፍም ታጨች። እንግዲህ ከዚያ በኋላ ለዮሴፍ ስትጣጭ ከዲያብሎስ ለመሰወር ነው። እስኪ አንድ ሐሳብ ልንገራችሁ። ከዲያብሎስ ቢሰወር የሰማችሁ ነው። ከዲያብሎስ ባይሰውረው ኑሮ ዲያብሎስ ወንድ ልጅ ይወለዳል ይቀጠቅጠሃል ተብሎ የሴቲቱ ዘር ቅድም እንደተነገረው ይቀጠቅጠሃል ስለተባለ ያ ይወለዳል ሲል እመቤታችን አምላክን መጽነቷን የአምላክ እናት እንደምትሆን ቢያውቅ እሷንም አስወግሮ ያስገድላል። እሷ የጸነሰችውን አገኛለሁ ሲልም ብዙ ነፍሰ ጡር ይገል ነበረ። እግዚአብሔር ግን እንዳያውቅ የዮሴፍ እጮኛ ናት እያለ እንዲጃጃል ማለት ነው። ዲያብሎስ የዮሴፍ እጮኛ ናት እያለ እየተጃጃለ እንዲኖር ለዮሴፍ እንድትታጭ አደረጋል። ግን አስተውሉ፣ ድንግል ማርያም ለዮሴፍ ስትታጭ እኛ ለመንግሥተ ሰማያት ታጨን ማለት ነው። የእሷ መታጨት እኛን ቤተ ክርስቲያንን ክርስቶስ ያጫት በድንግል ማርያም በኩል ነው። አስተውሉ። ቅዱስ ያሬድ እንዲህ ይላል፣ ሕጽ ያለ ቤተ ክርስቲያን ይለዋል። የክርስቶስ ሥጋና ደም ባል ለሚስቱ ወርቅ ጥሎሽ ይሰጣል፣
ክርስቶስ ለቤተ ክርስቲያን ደሙን ጥሎ ነው የሞሸራት። ደሙን ሲጥልላት መጀመሪያ ግን ያጫት በድንግል ማርያም ነው። ድንግል ማርያምን ገብርኤል ውሃ ስትቀዳ ሲያጫት እኛን በጥምቀት ለመንግሥተ ሰማያት እንደሚያጨት አሳየ። ለዮሴፍ ስትታጭ እኛ የክርስቶስ ሙሽራ ለመሆን በቃን። ስለዚህ ምን አለ ቅዱስ ጳውሎስ? ሁላችሁንም ለአንድ ባል አጭቻችኋለሁ። ለስንት ባል ተናገሩ እንጂ ዛሬ ብዙ ባል ያበጀ ሰው ይኖራል እዚህ ውስጥ ሆነቱ ማለት ነው። ለአንድ ባል አጭቻችኋለሁ። ያ ማን ነው? ክርስቶስ። ቅዱስ ኤፍሬም ምን ይላል? ጌታዬ ኢየሱስ ክርስቶስ እኔ እኮ ያንተ ሙሽራ ሁኜ ታጭቼ ነበረ፣ ግን እኮ ሰይጣን እየወሸመኝ ነው። ባል በሚስቱ ይቀናል፣ አንተን ስለምን በእኔ አትቀናም ይላል። ዲያብሎስ እንዳመነዝር እያደረገኝ ስለሆነ ያንተ ሙሽራ ነኝ ይላል። ድንግል ማርያም ስትታጭ እኛም ለመንግሥተ ሰማያት ሙሽርነን ታጨን። በዚህ ምክንያት እንደዚህ ታጭታ ኖረች። ቅዱስ ገብርኤልም አበሰራል። በማኅፀኗም ሳይታወቅ ሳይመረመር ተወሰነ። አካላዊ ቃልንም በድንግልናዋ ወለደችው። ከዚያ በኋላስ አጠር አድርጌ ለሌሎቹ ሊቃውንት ልመልሰው። እንዲህ ኑራ ከወለደችው በኋላ እንደው እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። አሜን አትሉ? እስኪ አሁን ተመልከቱ። አምላክን የወለደ ሰው ተከብሮ ማኖር የለበትም? ተናገሩ እንጂ። አምላክን ስለወለደች መራብ አለባት? መሰደድ አለባት? መሰቃየት አለባት? የለባትም። በጣም ነው የሚገርመው። ግን እግዚአብሔርን ስለወለደች መክበር ሲገባት ተሰደደች። ይህ አንዱ ቤዛ ነው። የእመቤታችን ኑሮዋ ጥቅም ነው የሚባለው ለዚህ ነው። አኗኗሯ ራሱ ጥቅም ነው። በበረሃ ያለቀሰችው እንባ ለእኛ ለኃጢአታችን እልፍ መታጠቢያ ነው። ሐጻቤ ርሳቴ ይኩን አንብኪ ዘአንጸፍጸፈ ይላል አባ ጊዮርጊስ። ድንግል ማርያም የተንጠበጠበው እንባሽ የኔን የኃጢአቴን እድፍ ይጠብልኝ ይላል። ስደቷ እሷ ስትሰደድ ሰይጣን ከልባችን ተሰደደ። በእውነቱ ወይም ተመልከቱ ምንድን ነው የሚለው? አያላንን ከዙፋናቸው ምንድን ነው የሚለው? ገለበጣቸው። ልባችን ዙፋን አድርገው የሚኖሩትን አጋንንት ገለበጣቸው። ስትሰደድ ወደ ርስት መለሰችን። ሲርባት ህብስተ ሕይወትን ሰጠችን። ሲጠማት የሕይወት ውሃ ጠጣችን። ስትሰደድ ርስት ሰጠችን። በእውነት እንደመቤታችን ቤዛ የለም። በእውነቱ ይህን ሁሉ ያደረገችው የስደቷ ኑሮ ቆይ አታጨብጭቡ። የስደቷ ኑሮ ለማን ጥቅም ነው? ተናገሩ እንጂ። ለእኛ። ስትመለስ ወደ ርስት መለሰችን። በኋላ ልጇ አደገ። ካደገ በኋላ ምን እያደረገች? እየተመሰገነች ነው? እየተሰደበች ነው የኖረችው? እየተሰደበች። እኔ አንድ ነገር ልንገራችሁ። የዮሐንስ ወንጌል ምዕራፍ 2 ቁጥር 12 ላይ ታገኙታላችሁ። በዚህ ልጠቅልለውና መጨረሻ ላይ ልደምድመው። ስለዚህ እመቤታችን ጌታችን ኢየሱስ ክርስቶስ ወምድረዝ ወረዱ ውእቱ ወእሙ ወረዱ ቅፍርናሆሙ ውእቱ ወእሙ ወአርዳኢሁ ይላል። ተመልከቱ። ከዚህ በኋላ ይላል እርሱ በሉ እናቱ ደቀ መዛሙርቱ ወደ ቅፍርናሆም ወጡ ይላል። እነማን? እርሱ በሉ እንጂ። ከዚያስ ሲሰብክ ሁሉ ማንን ይዞ ይዞር ነበር? ክርስቶስ። ስለዚህ በስብከቱም አብራው ነበረች። እውነት ሐሰት ተናገሩኝ። እውነት። ከመስቀሉ ስርስ ሲነሳስ? ስለዚህ ተመልከቱ። መስቀል መቃብሩ ላይ ስታለቅስ አልነበረችም? መቃብሩ ላይ ማን ነበሩ? ዮሴፍ፣ ኒቆዲሞስ። ከዚያስ ቆይ አትቸኩሉ። ዮሐንስና ጴጥሮስ፣ ዮሴፍና ኒቆዲሞስ፣ ሚካኤልና ገብርኤል፣ ማርያም መግደላዊት። ከዚያስ እመቤታችን ቅድስት ድንግል ማርያም አልነበሩ? በዚያ ክርስቶስ ተገለጠ። ታዲያ ዮሴፍና ኒቆዲሞስ ተመልከቱ። ሚካኤል እና ገብርኤል አሉ። ዮሐንስና ጴጥሮስ የፓትርያርክና የሊቀ ጳጳስ ምሳሌዎች ናቸው። ዮሴፍና ኒቆዲሞስ የገባሬ ሰናይ ካህንና የንፍቅ ካህን ምሳሌዎች ናቸው። ሚካኤልና ገብርኤል የዲያቆንና የንፍቅ ዲያቆን ምሳሌዎች ናቸው። ማርያም መግደላዊት የምዕመናን ምሳሌ ናት። ጉድጓዱ የቤተ ክርስቲያን ምሳሌ ናት። በዚያ ድንግል ማርያም መገኘቷ ድንግል ማርያም በቤተ ክርስቲያን የሰበሰበችን እሷ ስለሆነች ነው። ስለዚህ ቅዱስ ቄርሎስ ምን አለ? አስተብጋባተነ ቅድስት ድንግል እንተባቲ። ተመልከቱ፣ ነዋየ ድንግልና አልባቲ ሙስና። ድንግልናዋ መለወጥ የሌለበት ድንግል ማርያም ሰበሰበችን አለ። ምን አደረገችን? እሷ ከመቃብር ፊት ስትቆም እኛን በቤተ ክርስቲያን ሰበሰበችን። ሔዋን ከአጋንንት ጋር ሰበሰበችን። ማርያም ግን ከመላእክት ጋር ሰበሰበችን ማለት ነው። ለዚህ ያበቃችን ድንግል ማርያም ከመቃብር መገኘቷ ጥቅማችን ነው። ሞቷ ጥቅማችን ነው። መጨረሻ ላይ እርገቷም ጥቅማችን ነው። የቀረውን ሌሎች ሊቃውንት ቢናገሩት ይሻላል። ጎደሎውን እመቤታችን ትሙላበት። ለመጋቤ ሐዲስ አባ ገብረ ኪዳን ግርማ ቃለ ሕይወትን ያሰማልን።
እንግዲህ ሰዓታችን እየሄደ ስለሆነ አጠር ያለ ሀሳብ ያደርጋሉ። ወደ መጋቢ ሐዲስ ዶክተር ሮዳስ ቃለ ሕይወትን ያሰማልን። እዚህ ላይ መጨመር እንደው ተገቢ አይደለም፣ ግን ጥቂት ነገር መናገር ፈልጋለሁ። እንደዚህ አይነት ጥያቄ የተጠየቁ አንድ ታላቅ አባት ነበሩ፣ በሕይወት የሉ። የእመቤታችን ክብረ በዓል ትልቅ በዓል ነው። ዛሬ የማስተምረው ትምህርት ለ20 ሰከንድ ነው አሉ። ለስንት ሰከንድ? 20 ሰከንድም ማስተማር ይቻላል። ተነሱና ካማተቡ በኋላ ምን አሉ? እግዚአብሔር ዓይኑን ሲገልጥ የተመለከታት ዓይኑንም ሲጨፍን ያያት ቅድስት ድንግል ማርያምን ነው። ወስብሐት ለእግዚአብሔር ብለው ቁጭ አሉ። እግዚአብሔር ይመስገን። እግዚአብሔር ዓይኑን ሲገልጥ የተመለከታት በቃ ጠቀለሉት ሁሉንም። እግዚአብሔር ዓይኑን ሲገልጥ የተመለከታት አሉ። አዎ ዓይኑን ገልጧል። መቼ? ታኅሳስ 29 በቤተልሔም በከብቶች በረት ፍጹም ሰው ነው ሲወለድ መጀመሪያ ያያት ማንን ነው? የምትስመው ማናት? የምታጠበው ማናት? የምታቅፈው ማናት? እናቱ ናት። ኪሩቤል እንዳያዩት ክንፋቸውን ይጋርዳሉ አለ ኤፍሬም። እሷ ግን ፊት ለፊት እያየችው ትስመው ነበር ይላል በቤተልሔም። ዓይኑን ሲገልጥ የተመለከታት ዓይኑን ሲጨፍን ያያት ማለታቸው ቅድም ሊቁ የተነተኑትን መጨረሻ ላይ ቀራንዮ ላይም ነበረች። ከቤተልሔም እስከ ቀራንዮ የዘለቀ ፍቅር ነው የእናትና ልጅ። አሁንም እናቱ እግረ መስቀል ስር ከዮሐንስ ጋር ነበረች። መጨረሻ ምን አለ? እናቴን አደራ ነው ያለው። እነኋት እናት ካለው በኋላ ተፈጸመ አለ። ዓይኑን ጨፈነ፣ ቅድስት ነፍሱን ከስጋው ለየ። ስለዚህ ሊቁ ምን አለ? ዓይኑን ሲገልጥ የተመለከታት ዓይኑን ሲጨፍን ያያት ማንን ነው? ዮሴፍና ሰሎሜን ሲገልጥ አይቷቸዋል፣ ሲጨፍን አላያቸውም። ዮሐንስን ሲጨፍን አይቶታል፣ ሲገልጥ ግን አላየውም። በሁሉም ያከበራት ድንግል ማርያምን ነው። ክብር ይግባት እናታችን። ክብሯን እስቲ ትንሽ እንየው፣ በጣም በትንሹ እስቲ አብረን እንበለው። እናትነትን በሉ፣ ከድንግልና አገልጋይነትን ከእናትነት ድንግልና ከወተት ጋር ለማን ተሰጠ ከሷ በቀር? ኤፍሬም ምን ይላል? እናት ሆና ድንግል፣ ድንግል ሆና እናት የምትሆን የለችም። የተፈጥሮ ሕግ ይከለክላታል። እሷ ግን አለ ሁለቱን በማስተባበሯ የተፈጥሮን ሕግ ምን አለችው አለ? ሰባበረችው ይላል። እናት ሆና ድንግል፣ ድንግል ሆና እናት፣ እሱም ፍጹም አምላክ ፍጹም ሰው ከመትኩን መራሂተ ለሃይማኖት አባይ አፈወርቅ። እሱ ሰው ሲሆን አምላክነቱ እንዳልተለወጠ እሷም ድንግል እናት ስትሆን ማኅተመ ድንግልናዋ ምን አልሆነም? አልተለወጠም። ከሷ በቀር ማን ይሄን ያዘ? ሁላችን የማን አገልጋዮች ነን? የእግዚአብሔር። እሷስ የማን አገልጋይ ነበረች? እኔ እግዚአብሔር ምኑ ነኝ አለች። ግን አገልጋዩ ብቻ ሳትሆን ምን ሆነችው? እናቱ ሆነችው። ያሬድ እንዘ አመቱ እሞረሰያ አገልጋዩ ስትሆን በሉ እስቲ እናቱን አደረጋት። ወደኛ ያልተተረጎመ የቅዱስ ቄርሎስ መጽሐፍ አለ። ምን ይላል? በጣም ይደንቃቸዋል። ዓለም በመዳፉ ተንጠልጥለዋል፣ እሱ ግን በእናቱ ሸማ ይንጠለጠላል። እሷም ታየውና ጌታዬ ልጄ ብላ ትስመዋለች አለ። ምንና ምን? አምላኳ ስለሆነ ጌታዬ ትለዋለች። ደግሞ ልጇ ነውና ምን ትለዋለች? 20ውን ዓለማት የፈጠረ ዓለምን የሚገዛ ዓለም የሚገዛለት ጌታ እናቱ ተብላ ተመስግናለች። ድንግል ሆና ወተት አላት። ደናግል አላችሁ ወተት የላችሁ፣ የወለዳችሁ አላችሁ ከጡታችሁ ወተት ፈሶ ልጃችሁን አሳድጋቸዋል። እሷ ግን ድንግል ሆና ሳለች ከጡቶቿ ወተት ተገኘ። በጣም ይደንቃል። ማን ጠባው? ፍጥረታትን የሚመግብ ለመላእክት ምስጋናን የሚመግብ ስጋው ደሙን የሚመግበን አምላክ መግበዋለች። መጋቢዋን የመገበች ከሷ በቀር ማናለች? ማናለች? እስቲ አብረን እንበል። ፈጣሪዋ ነህና በሉ። ለድንግል እናት ለጡቶቿ ወተትን ሰጠ። ልጇ ነህና ከሰጠሃት ወተት መልሰ ጠባ። ቅዱስ ኤፍሬም ነው ያለው። ፈጣሪዋ ስለሆን ለደናግል ወተት አይሰጣቸውም። አንተ ግን አምላኳ ስለሆን ወተት ሰጥሃታል። ግን አለ ልጇ ስለሆንክ ደግሞ ከሰጠሃት ወተት መልሰ ጠባ። አጠባችሁ። ፈጣሪ የሰጣትን ወተት ነው የሰጠችው። ድንግል ለአንተ ለሁሉ መጋቢ የተውሶ ወተት ሰጠች። የዋሳት የራሷ ልጅ ነው። ሰማያትን በዘረጋው ቀኝ እጅ ጡቶቿን ጨበጥ። ወላዲተ አምላክ ናት። ክብር ይግባት። ብዙ አላበዛም።